እንግዲህ ትናንት በዋዜማው በሶስት ማለት ነው ዋዜማ ቅኔ አተካከል ተመልክተናል። በማግስቱ ደግሞ ጣነ ሞገር እንመለከታለን ባልኩት መሰረት በግማሽ በከፊል ውስጠ ዘ እንዲሁም ደግሞ ሰምና ወርቅ በከፊል ደግሞ የሆነ ጣነ ሞገር ይዤላችሁ ቀርብ ያለው። በተለይም ቆጠራ ለሚያስቸግራችሁ አማርኛ ስትፈልጉ ሰምና ወርቁን ስታቀናጁ ለሚያስቸግራችሁ ቶሎ ለመቁጠር ለጀማሪዎች ነው። በተለይም ከቅኔ ማህሌት ሊቃውንት ቅኔ ማህሌት ሲያገለግሉ አድረው ጠዋት ተረኛ ሲሆኑ ቆጠራ የማይቸጋገሩበት እንደዚህ አድርገው ቶሎ ማቅረብ የሚችሉበትን ሲስተም ነው ያቀረብኩላችሁ። ሁላችሁም ሰብስክራይብ እያደረጋችሁ ሼር፣ ላይክ፣ ፎሎ በማድረግ ለሌሎች አጋሩልኝ። መሐውፀ ቤቱ ለሄኖክ መሐውፀ ቤቱ ለእዝራ መሐውፀ ህውፅ ኤልያስ ዲዮስጶራ መሐይለ ጸጋ ዮሐንስ እንተሐወጾ ነከራ እስከነ መቃብር ኢተጻመራ ወይንም እያፍቀራ ለመራተ ስጋ ህልፈት እንተታመጽ መከራ እንተታበዝህ መከራ ፍጹመ እስመ አውጽአቶ እመንሱት ማይደራ ፍጹመ አምጣነ አሃደጋ እመንሱት ማይደራም ይሆናል። ለሷም ለሱም መስጠት ይቻላል ማለት ነው። አሰረ ነጋሲው ደግሞ እስከ ማዕዜኑ ትጸውር ኢትዮጵያ ነገረ መናፍቅን ይብትራ እንዘ ውስተ ቤታ ይትቀዳ ማየቃለ ወንጌል ኤርትራ በህላዊሃ ወበመዋራ አምጣነ አልዎ ጥዩቀ እንተ ኤምራ ለወንጌል ማየግይ ወንምድራ የሚል ነው ገጸ ንባቡ። ምንድነው ፍቺው? የሚጀምረው ከዚህ ነው። የተጎበኘ መሐውፀ ህውፅ ከሁለተኛው ቤት የተጎበኘ ኤልያስ ወገን የጎበኘው እዝራ የእዝራ ቤትን የጎበኘ ሄኖክ የሄኖክን ቤት የጎበኘ እዚህ ሶስተኛው ቤት ላይ የመንፈስ ቅዱስ የጎበኘው የጸጋ ባለሙ የጸጋ ኃይለኛ ወይንም ጎበዝ ዮሐንስ የቅኔ ባለቤቱ ማለት ነው። እስከነ መቃብር ኢተጻመራ ወይንም እያፈቅራ ለመርአተ ስጋ ህልፈት እንተታመጽ መከራ መከራን የምታመጻ የስጋ ሙሽራ ህልፈትን እስከነ መቃብር ኢተጻመራ እስከ መቃብር ድረስ አንድ አልሆናትም። ፍጹመ እስመ አውጽአቶ እመንሱት ማይደራ ከጥፋት ማደሪያዋ በፍጹም አስወጥተዋለችና ነው። ፍጹመ አምጣነ አሃደጋ እመንሱት ማይደራም ከሆነ ደግሞ ከጥፋት ማደሪያዋ ፈጽሞ ትቷታልና አብሯት አልኖረም ለማለት ነው። እስከ ማዕዜኑ ትጸውር ኢትዮጵያ ነገረ መናፍቅ ነብቲራ የመናፍቅ ነገር ክህደት ማለት ነው። እንስራን ኢትዮጵያ እስከ መቼ ትሸከማለች? እንዘ ውስተ ቤታ ይትቀዳ ማየ ቃለ ወንጌል ኤርትራ የኤርትራ ወንጌል ቃል ውሃ ይትቀዳ በስሯ በቤቷ ስር ወይም በቤቷ ውስጥ ሲቀዳ እስከ መቼ ትሸከማለች? ወደ ሌላ ውሃ ልትቀዳ ትሄዳለች ለማለት ነው። በህላዊሃ ወበምህዋራ በመንገዷና በኑሮዋ አምጣነ አልቦ ጥዩቀ እንተ ኤምራ ለወንጌል ማየ ግዮን ምድራ የምድሯ ግዮን ውሃ ወንጌልን የሚያመላክታት ፈጽሞ የለምና በኑሮዋና በመሄጃዋ እስከ መቼ ድረስ በቤቷ ስር እየተቀዳ እስከ መቼ ትሸከማለች ነው። የመናፍቅ ክህደት እንስራን ለማለት ነው። ንብቲራ የሚለው ማድጋ ወይንም እንስራ ማለት ነው። እንግዲህ ለሰሙ ምንድነው እስከዚህ እስከ ማንደርደሪያው ያለው አንድ ሰው ከሚስቱ ጋራ ወይንም ከፍቅረኛው ጋራ አብሮ ለመኖር ቃል ይግባባና ነገር ግን በመሃል ወይ እሷ ወይ እሱ በሚያመጡት ችግር ያው ይለያያሉ፣ ሊለያዩ ይችላሉ። ተጻመራ ማለት እግዚአብሔር ዛስተጻመረ ሰብ ይፍልጥ ያለው የወንጌሉ ቃል አንድ የመሆን የመጣመር ማለት ነው። አልተጣመረም፣ ከሷ ጋር ተለያት። ወይ እሷ ነች አስወጣችው ወይ እሱ ትቷት ወጣ ለማለት ነው። ለሰሙ ለወርቁ ምንድነው ከተባለ እንግዲህ ቅዱስ ዮሐንስ ወልደ ነጎድጓድ ታውጎሎስ አቡ ቀለምሲስ ተብሎ የቅጽል ስም የተሰጠው ጌታ ይወደው የነበረ ደቀ መዝሙሩ
ዮሐንስ ወንጌላዊው ከዚህ ዓለም ሞትም አልነካውም፣ እንዲሁም ደግሞ ወደ መቃብርም አልወረደም። ከዚህ ሁሉ እስከ መቃብር ድረስ አልወደዳትም ማለት ፍቅር እስከ መቃብር የሚለው ነው። እያፈቅራ ማለት አይወዳትም፣ እስከ መቃብር አልወደዳትም ማለት ነው። ስለዚህ በዚህ አይነት መሰረት ነው። ይሄ ደግሞ በኢትዮጵያ ደግሞ ምንድን ነው እስከ መቼ ሁልጊዜ ሀገረ እግዚአብሔር የተባለች የመናፍቅን ክህደት ትምህርት ትሰማለች። ብዙ ሊቃውንት በስሯ ያሉ እንደ ጅረት ውሃ የሚፈስ ቃለ እግዚአብሔር በስሯ እያለ ወደ ሌላ ፍለጋ ትሄዳለች። ለምን? በእውነት በትክክል ያንን ወንዝ የውሃ ወንጌልን በትክክል የሚያሳያት የለምና የሚል ነው ዓላማው ማለት ነው። ዋናው የቅኔው ሰምና ወርቅ አተካከል ማለት ነው። ወደ ሙያው ስንሄድ እንግዲህ መሐውፅ ያለው የመሐይል ዮሐንስ ቅጽል፣ ይሄ ደግሞ ቤት የሚለው የመሐውፅ ዘርፍ፣ ለዘርፍ አያያዥነቱ ቤተ ሄኖክ የሚያሰኝ ሄኖክ የቤት ዘርፍ ይሆናል ማለት ነው። ማናጠጋጋው ለቤቱ ለሄኖክ ይቻ አያያዥ ናት ማለት ነው። ለአያያዥም ደፊም ትሆናለች ማለት ነው። ከዛ በኋላ ደግሞ መሐውፅ ደግሞ ይሄኛው ለሄኖክ ይቀጸላል። ቤቱ የመሐውፅ ዘርፍ ለአሁንም ዘርፍ አያያዥነቱ ቤተ እዝራ የሚያሰኝ እዝራ ደግሞ አሁን ወደ ቤት ይመጣና ዘርፍ ይሆናል ማለት ነው። የቤት ዘርፍ ይሆናል። መሐውፅ ያለው ደግሞ አሁን ለሄኖክ ይቀጸላል። ህውፅ ይሄ ኤልያስ ዲዮስፖራ ይላለው ይቀጸላል። ኤልያስ ዲዮስፖራ ወደዚህ መሐውፅ ስር ይመጣል። ይሄ ወደ ላው ሲወጣ ይሄኛው ወደዚህ ይመጣና የመሐውፅ ዘርፍ ይሆናል ማለት ነው። መሐይል ዮሐንስ ምሳሌ መሐይል ሰም ዮሐንስ ወርቅ ተመስሎ የኢተጻመራ ባለቤት ጸጋ የመሐይል ዘርፍ እንተ አገባብ ፍቺው የሙያ ቅጽልነቱ ዮሐንስ መሐይል ላለው አሁን ክብ ቅጽል ይባላል። ክብ ቅጽል ስንል በውስጠ ዘርና በግልጽ ዘ ወይንም እንተ ይቀጸላል ማለት ነው። በአንቀጽ ተጠብቆ ማለት ነው። ሐወፁ ያለው አብይ አንቀጽ እንዳያስር እንተ ይጠብቀዋል። መከራ ማለት መንፈስ ቅዱስ ነው። መንፈስ ቅዱስ የጎበኘው ለማለት ነው። መንፈስ ቅዱስ ደግሞ የሐወፁ ባለቤት ይሆናል። እስከ አገባብ ፍቺው ድረስ ሙያው ማድረጊያ ትራስ መቃብር የመድረጊያ ባለቤት ኢተጻመራ ማለት አብይ አንቀጽ ማሰሪያ ያስራል እንጂ አይሳብም። እያፍቀራም ከሆነ እንደዛው ነው። ለአገባብ ፍቺው ነው። ሙያው ተጠቃሽነቱ ኢተጻመራ ላለው መርዓት ህልፈት ምሳሌ መርዓት ሰም ህልፈት ወርቅ ተመስላ የተጠቃሽ ባለቤት ስጋ የመርዓት ዘር እንተ አገባብ ፍቺው የሙያው ቅጽልነቱ ህልፈት መርዓት ላለው ታመጽ ያለው አብይ አንቀጽ እንዳያስር እንተ ይጠብቀዋል። መከራም የምታመጣ ስላለ የታመጽ ተሳቢ መከራ የታመጽ ተሳቢ ፍጹመ ያለው ፈጽሞ ሙያው አንቀጽ አጎላማሽነቱ አውጻቶ ላለው እስመ አገባብ ፍቺውና ሙያው እስመ አገባብ ፍቺውና ሙያው አስረጅነቱ ይተጻመራ ላለው አውጻቶ ያለው አንቀጽ እንዳያስር እስመ ይጠብቀዋል። መንሱት አገባብ ፍቺው ከሙያው መነሻ መንሱት ማይደራ ምሳሌ ማይደራ ሰም መንሱት ወርቅ ተመስሎ የመነሻ ባለቤት እስከ መቼ ድረስ ነው? እስከ መቼ ድረስ ትሸከማለች ነው። እስከ አገባብ ፍቺው ድረስ ሙያው ማድረጊያ ማዕዜ ማድረጊያ ባለቤት ትራስ ነው የሚሆነው። ትጸውር ያለው አብይ አንቀጽ ማሰሪያ ያስራል እንጂ አይሳብም። ኢትዮጵያ የትጸውር ባለቤት ነገር ንብቲራ ምሳሌ ንብቲራ ሰም ነገር ወርቅ ተመስሎ ትጸውር ተሳቢ መናፍቅ የነገር ዘርፍ ማለት ነው። እንዛ አገባብ ፍቺው ሙያው ማንጸሪያ ውስተ አገባብ ፍቺው ውስጥ ሙያው ማድረጊያ ቤታ የማድረጊያ ባለቤት ይትቀዳህ እንዳያስር እንዘ ይጠብቀዋል። ማየ ቃል ምሳሌ ማለት እንችላለን። ማይሰም ቃል ወርቅ ተመስሎ ይትቀዳህ ተሳቢ ምክንያቱም ማየ ቃለ ጽድቅ እንደዚህ የማይሰሙ ነገር ተናበው ይመሰላሉ። ነገር ግን ሰሙ መቅደም አለበት፣ ወርቁ መቀጠል አለ። መናበው ሲናበብ ከዘርፍ ያዥ መሆን አለበት ወርቁ ማለት ነው። ወንጌል የቃል ዘርፍ ወንጌል ኤርትራ ምሳሌ ኤርትራ ሰም ወንጌል ወር ተመስሎ የቃል ዘርፍ ይሆናል ማለት ነው። በአገባብ ፍቺው በቁም ቀሪ ሙያው ማድረጊያ
ህላዌ መሐዋራ በወተ ጫፍ ማድረጊያ ባለቤቶች ይሆናሉ። አምጣን አገባብ ፍቺውና ሙያው አስረጃ አስናጅነቱ ትጸውር ላለው አልቦ የለምና ነው። አልቦ ያለው ነባር አንቀጽ እንዳያስር አምጣን ይጠብቀዋል። ጥዩቀ ያለው ፈጽሞ ወይንም እጅግም ማለት እንችላለን። ፈጽሞ በፈጽሞ ይያዝ። አንቀጽ አጎላማሽነቱ አልቦ ላለው እንተ ይእምራ የእንተ በቂ ሆኖ የአልቦ ተለዋጭ ሆነ የሚያሳያት ሰው የለምና ነው። እንተ በቂ ሆኖ ሙያውን ሳይለቅ የአልቦ ባለቤት ይእምራ እንዳያስር እንተ ይጠብቀዋል ይባላል። ለአገባብ ፍቺውን ሙያው ተጠቃሽነቱ ይእምራ ላለው አመረ ያለውን ነው። አመረ ይእምር የሚለው ነው። ለወንጌል ማይ ምሳሌ ማይሰም ወንጌል ወርቅ ተመስሎ የተጠቃሽ ባለቤት ግዮን ምድራ ምሳሌ ማድረግ እንችላለን። ወይንም ምድራ የግዮን ቅጽል ግዮን ደግሞ ዘርፍ በማለት በእንደዚህ አይነት መልኩ ሙያው ይሰጣል ማለት ነው። በደንብ ሰፋ አድርገን እንድናየው ምንም ያለ ስስት ለ5 ለ6 ለ10 ሰዎች ሼር አድርጉ። ለዛሬ ይቆየን።